ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልአከ ሕይወት ቀሲስ ንጉሴ ባወቀ የሀዲያና ስልጤ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር ቀሲስ ሳሙኤል የደብረ ኃይል ቤታውያን ካህናት፣ አባቶች፣ አሃው ዲያቆናት፣ እናቶች፣ የሰንበት ትምህርት ቤት ወጣቶች፣ መዘምራን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በአምላካችን በኢየሱስ ክርስቶስ መለኮታዊ ደም የከበራችሁና የተቀደሳችሁ ሁላችሁ ምእመናን፣ ይህ ድምፅ የሚሰማችሁ እንደምን አረፈዳችሁ? እንደምን አደራችሁ? እንደምን በዚህ ዕለትና ሰዓት በሰላምና በጤና ደረሳችሁ? ይመስገን ብለን እንድናመሰግነው የረዳን በፍጹም ቸርነቱ በቤቱ የሰበሰበን ቸርነቱ የማያልቅ የማይፈጸም ለዘመኑ ብልፈት ለመንግስቱ ሽረት በጊዜው ገደብ የሌለበት የምስጋና አባት በባህሪው ምስጉን ልዑል አምላካችን እግዚአብሔር ለስም አጠራሩ ክብር ምስጋና ይግባው። ያሬድ ካህን ለክርስቶስ ሰበከ ትንሣኤሁ። አገልጋይ ካህን ያሬድ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን 3 መዓልት 3 ሌሊት በከርሰ መቃብር በመቃብር ውስጥ አድሮ በመቃብር ውስጥ ፈርሶ በስብሶ መቅረትን ድል ነስቶ በሦስተኛው ቀን ከሙታን መካከል ተለይቶ መነሳቱን ሰበከ፣ አስተማረ። ይህን ቃል ከቅዱስ ያሬድ ቀጥለው የተነሱት የቅዱስ ያሬድ ልጆች በቅድስት ቤተ ክርስቲያን እንዲዘምሩት ያሬድን እንዲያስቡበት የተዘጋጀ ቃል ነው። ማህሌታውያኑ ሌሊት በዚህ ቃል እግዚአብሔርን ሲያመሰግኑ ያሬድን ሲማጸኑ ቆይተዋል። በዚህ ቀን ሐዋርያው ቅዱስ ጳውሎስ ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን የእግዚአብሔርን ቃል ያስተማሯችሁን ዋኖቻችሁን አስቡ ብሎ በዕብራውያን መልእክቱ በ13ኛው ምዕራፍ ላይ ከቁጥር 7 ጀምሮ እንደነገረን የእሱ ልጆች ከእርሱ የተማሩት የቅዱስ ያሬድን ዕውቀት የቀዱትና የተቀበሉት ተማሪዎቹ የብርሃን ልጆች እነዚያ ሊቃውንት ያሬድን የክርስቶስን ትንሣኤ ሰብኮ አለፈ አረፈ ብለው ዘምረውለታል። ዛሬም እነሱን የተከተሉና የመሰሉ ሊቃውንት ይህን መዝሙር ለቅዱስ ያሬድ ይዘምሩታል። የእግዚአብሔርን ትንሣኤ እንደገና ደግሞ ያበስሩበታል። ቅዱስ ያሬድ እግዚአብሔር አምላካችን ለምስጋና ባጨው ጊዜ ከቅዱሳን መላእክት ከኪሩቤልና ከሱራፌል እንዲማር አድርጎ ትንሣኤውን እንዲዘምር፣ ሞቱን እንዲያስተምር፣ ዳግም ምጽአቱን እንዲያበስር ከላካቸው ሐዋርያት አንዱ ቅዱስ ያሬድ ነው። ቅዱስ ያሬድ ሐዋርያነትን እያስተማረ መዘምርነትን እየዘመረ ስብከትንም እየሰበከ የኖረና ያንኑ የኖረውን ኖሮ በዛሬው ቀን ያረፈበት ወይም ደግሞ ከዚህ ዓለም ድካም የተሰወረበት መሆኑ ለሁላችን ግልጽ ነው። ቅዱስ ያሬድ ግን አምላካችን ኢየሱስ ክርስቶስ ትንሣኤውን እንዴት ሰበከለት? እንዴት አስተማረለት? እንዴትስ ተገኘ የሚለውን ስንመለከት አምላካችን እግዚአብሔር በቅዱስ ያሬድ አድሮ ከሰራቸው ስራዎች ቀድሞ በሐዋርያት የሰራውን በያሬድ አድሮ ሰርቶታል። ማለትም ቅዱሳን ሐዋርያትን በቅዱስ መጽሐፍ እንደምንመለከተው ያሬድ ያደረገውን ቀድሞ የሰሩትን ደግሞ ለሀገራችን ሰርቷል። ለስም አጠራሩ ክብር የተገባው መድኃኔ ዓለም ክርስቶስ በዚህ ዓለም 3 ዓመት ከ3 ወር ወንጌልን ካስተማረ በኋላ መልእክቱን ሲፈጽም በሚያደርግበት ጊዜ ደቀ መዛሙርቱን ወደ ዓለም ሂዱና ትንሣኤን አስተምሩ ነው ያላቸው። በአራቱም ወንጌል ላይ በመጨረሻው ምዕራፍ ይገኛል። ምንን አስተምሩ? ምዕመናን ትንሣኤን አስተምሩ፣
ለሰው ልጅ ከዚህ በኋላ ሞት እንደቀረለት ንገሩ፣ የምስራች ብላችሁ ወንጌልን ስበኩ፣ ሞት ከዚህ በኋላ በእናንተ ላይ ስልጣን የለውም ብላችሁ አስተምሯቸው፣ ደቀ መዛሙርቴ አድርጓቸው፣ አጥምቋቸው ብሎ ሐዋርያቱን ወደ ምድር ዳርቻ ላካቸው። ወደ ምድር ዳርቻ ከላካቸው ቅዱሳን ሐዋርያት መካከል 12ቱ ሐዋርያትን ጨምሮ ከዚያ ሲቀጥል 72ቱ አርድእት አሉ። ከዚያ 36ቱ ቅዱሳን ሴቶች አሉ። ከዚያ ብርሃነ ዓለም ቅዱስ ጳውሎስ አለ። ብርሃነ ዓለም ቅዱስ ጳውሎስ የአምላካችን የኢየሱስ ክርስቶስን ትንሣኤውን ሲሰብክ ሲመሰክር እስከ ምድር ዳርቻ ሄደ ይለዋል። ወበጽሐ ቅዱስ ጳውሎስ በዛቲ ዕለት ሀገረ ሩዋሊቆን ይልና የምድር ዳርቻ ደረሰ ይላል። ቅዱስ ጳውሎስ ሲያስተምር ትንሣኤውን ሲመሰክር ትንሣኤውን ለዓለም ሲያበስርና ሲያውጅ ምድር ዳርቻ ድረስ ሄደ። ማን? ሐዋርያው ቅዱስ ጳውሎስ። እና እኒህ ሐዋርያ ዋኖቻችሁን የእግዚአብሔርን ቃል የነገሯችሁን ያስተማሯችሁን አስቧቸው ይላል። እርሱ አስተምሮ እርሱን ከሄደ በኋላ ትምህርቱን እንዲያስቡለት ይናገራል። በሌላ ሐሳብ ቅዱስ ጳውሎስ መምህሮቻችሁን አስቡ ካለ በኋላ ምን ይላል? ወእንዘ ትሬዕዩ ሰናየ ግዕዞሙ ተመሰሉ ኪያሆሙ፣ መልካም ስራቸውን እያያችሁ እነሱን ምሰሏቸው ይላል። መልካም ምናቸውን እያያችሁ እነሱን ምበሏቸው። ያስተማሯችሁን መልካም ስራቸውን እያያችሁ ምሰሏቸው ማለት እኔ አስተምሬያችኋለሁ፣ ክርስቶስን እንደምመስል እኔን ምሰሉ ብያችኋለሁ፣ እናንተ እኔን ምሰሉኝ ማለት ነው። ጳውሎስን ማሰብ የጳውሎስን ትምህርት መቀበል ነው። ጳውሎስን ማሰብ ቅዱስ ጳውሎስ ያስተማረው ትምህርት መኖር ነው። ስለዚህ እስከ ምድር ዳርቻ ድረስ ያስተማረው ሐዋርያ ቅዱስ ጳውሎስ ዋኖቻቸውን አስቡ ይላል። እናም ቅዱስ ቤተክርስቲያናችን ኢትዮጵያዊት ቤተክርስቲያን ቅዱስ ያሬድ ዋናዋ ነው። ምናልባት ቅዱሳን ሐዋርያትን ያስተማሯቸውን አስቧቸው እንዳለ ቅዱስ ጳውሎስ በሥርዓት መጽሐፍ ላይ ሐዋርያት እንዲታሰቡ፣ ሰማዕታት እንደ ቅዱስ እስጢፋኖስ ለክርስቶስ መስክረው የሞቱት እንዲዘከሩ እግዚአብሔር አዟል በቅዱሳን አባቶቻችን በኩል። ካዘዘ በኋላ ግን ቅዱስ ያሬድ ጋር ስንመጣ ቅዱስ ያሬድ እንደ ቅዱስ ጳውሎስ የምድር ዳርቻ ሄዶ ማስተማር ብቻ አይደለም ስራው። ቅዱስ ያሬድ የአምላካችን የኢየሱስ ክርስቶስን ትንሣኤውን፣ ሞቱን፣ መነሳቱን፣ ማረጉን፣ ዳግም መምጣቱን ከመስበኩ እንደ ቅዱስ ጳውሎስ ከማስተማሩ በላይ ይዘምራል፣ ያመሰጥራል። እንደገናም ደግሞ በሚኖረው አኗኗር ይናገር ነበር። ቅድም አስተውለን ከሆነ ሊቃውንተ ቤተክርስቲያን እና መዘምራን ሲዘምሩ ካየናቸው የሚዘምሩት መዝሙር ቅዱስ ያሬድን እየተማጸኑት ነው፣ ለእግዚአብሔር እንዲያሳስብላቸው፣ ለሀገራችን ሰላምን፣ ለአካባቢያችን ፍቅርን፣ አንድነትን እንዲያደርግ ከመማፀን ባሻገር ግን ቃሉ የእግዚአብሔር ቃል ከመናገሩ የሚያደርጉት ሲያደርጉት የነበረውን አስተውለን ከሆነ ለምሳሌ እግራቸውን ቀስ እያሉ እያነሱ እየተራመዱ ሲሄዱ ነበረ። እየሰማችሁ ነው ምዕመናን? ምናቸውን አልኳችሁ? እግራቸውን በጊዜ ሂደት ቀስ እያሉ ሲራመዱ እርግጫቸው እየጠነከረ እርግጫቸው አረማመዳቸው እየጸና ሲሄድ አይተናቸዋል። ምናልባት ወደ ቤታችን ሄደን የሆነች የጎደለች ነገር ኖራል እሷን ለመሙላት ሀሳባችን ተበትኖብን ካልሆነ ልክ ባረማመዳቸው ሲሄዱ መልእክት ነበረው። የቅዱስ ያሬድ ስራ ነው ያ። ክርስቶስን የሰበከበት ስለ ክርስቶስ ያስተማረበት ምን ማለት ነው? መጀመሪያ ቀስ ብለው እየተራመዱ ቃል እግዚአብሔርን ቀስ ብለው ረጋ እያሉ ይሄዳል። ከዛ እልፍ እያለ ሲሄድ እየጠነከረ ይሄዳል። እንዲያውም መሬቱን ረገጥ ያደርጉታል። አስተውለን ከሆነ ይህ ምን ያስታውሰናል ካል ወደ ዕለተ ዓርብ ወደ ቀራንዮ ይመልሰናል። ወዴት ይመልሰናል? ወደ ቀራንዮ ወደ ኢየሱስ ክርስቶስ መከራ ሰዓት ይመልሰናል። በዚያ በዕለተ ዓርብ አምላካችን ኢየሱስ ክርስቶስ ወደ ቀራንዮ በሚሄድበት ጊዜ ከሊቶስጥራ ዱር ወደ ቀራንዮ ኮረብታ ሲወስዱት እርጥብ እንጨት ወይም በአዲስ ኪዳን ወይም ደግሞ ከተሰቀለበት በኋላ በደሙ ከከበረ በኋላ ቅዱስ መስቀሉን ተሸክሞ በሚሄድበት ሰዓት አይሁድ ወደፊት እንዲሄድ ቶሎ ሂድ ይሉታል፣ ይገፉታል፣ ይወድቃል። ከኋላ መጥተው ይረግጡታል። ማንን? ክርስቶስን ሰበከው ማለት ይሄ ነው ቅዱስ ያሬድ በተግባር። ከዚያ ወደፊት ያሉት ደግሞ ምን ያስተኩልሃል ረጋ ብለህ ይሉና ወደኋላ ይገፉታል፣ ወደኋላ ይወድቃል። ከፊት ያሉት እንደገና ተመልሰው ወደ ቀረ ብለው ይረግጡታል። ማንን? አምላካችን ኢየሱስ ክርስቶስ።
ልክ ያንን ለማስታወስ ቅዱስ ያሬድ መጀመሪያ ሲረግጡት የነበረው መሬት እንዲህ ተረገጥክ፣ ሰማይን በእጅህ ያዝከው የዘረጋኸው፣ ምድርን በካስማ ላይ ያለካት በውሃ ላይ ያለ ካስማ ያጸናኸው አንተ ተረገጥክ ብሎ ያስተማረበት ትምህርቱ መከራውን የጠቀሰበት አንዱ እርምጃቸው አካሄዳቸው ነበር። ከዚያ ወደ መጨረሻ ላይ አረጋገጣቸው እየጸና ይሄዳል። አምላካችን ኢየሱስ ክርስቶስ ከሊቅሊጦስ ስራ ይዘውት ከሄዱ በኋላ ወደ ቀራንዮ ሲደርስ ምን አደረጉ ይላል? ልክ አሁንማ ገና መጀመሪያ እንትኑን ሞቱ ሳናደርግበት ወይም ደግሞ ወደ መስቀል ላይ አወጥተን ሳንሰቅለው አስቀድመን እንምታው፣ ያ እርግማን በእኛ ላይ እንዳይደርስ ያስተምረው የነበረው ትምህርት ለእኛ እንዳያልፍብን ከሱ ነፃ እንድንሆን ወይም አይሁድ ካወጁት አዋጅ እንድንነፃ ሳንመታው እንዳይሰቀል እያሉ በርብርብ ደብድበውት ነበረ፣ ረግጠውት ነበረ። ያን ለማስታወስ እግራቸውን ፈጠን ፈጠን ያደርጉታል። ቅዱስ ያሬድ የሰበከው ያንን ነው። ከበሮውን ስንመለከት ከበሮው ራሱ የክርስቶስ ምሳሌ ነበረ። የማን ምሳሌ? የማን ምሳሌ? ምመና ከበሮው ከሁለቱ ግን እንደምታውቁት አፉ ጠባብና ሰፊ ነው። ጠባቡ የትስብእት ሰው የመሆኑ በአጭር ቁመት በጠባብ ደረት የመገለጡ ምሳሌ ነው። ሰፊው ደግሞ የመለኮት ከምድር እስከ ሰማይ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ተብሎ የማይወሰን ልዑል አምላክ መሆኑን ሲያስረዳ መጀመሪያ ከበሮውን ቀስ እያሉ ነበር ሲመቱት የነበረው። ከዛ ወደ መጨረሻው ላይ ሲሄድ እየተፋጠነ ቃል እግዚአብሔርን ማባባሉ እየፈጠነ ሲሄድ ምቻው ወይም ጥፊው ይፈጥናል። ያ ክርስቶስ ነበር የተደበደበው የሚያስታውሰን ቅዱስ ያሬድ በዕለተ ዓርብ የተሰቀለልንን ደሙን አፍስሶ የካሰልንን ብሎም በትንሣኤው የዋጀንን በደሙ ያነጻንን በከበሮው ቅዱስ ያሬድ ያስተምረው ነበረ። አንድ ሀሳብ ንገራችሁና ነው ቅዱስ ያሬድ ማን ነው የሚለውን እናያለን። ልክ ከዚያ መቋሚያውን ደግሞ አስተውለን ከሆነ መጀመሪያ ከታች ነበር የያዙት፣ እንደዚህ ይዙታል። ከዛ መጨረሻ ላይ በትከሻቸው ምን ይሉታል? አስተውላችሁ ከሆነ አምላካችን ኢየሱስ ክርስቶስ ወደ ቀራንዮ ሲሄድ መስቀሉን ተሸክሞ በምን ነው የሄደው? በዚህ በቅዱስ ሉቃስ ወንጌል እንደተመዘገበው ወሶበ ረከቦ ጾሮ ዲበመትከፍቱ ባገኘው ጊዜ በትከሻው ምን አለው? ተሸከመው። ማንን? አዳምን። አዳምን በትከሻው መስቀል የተሸከመው ኢየሱስ ክርስቶስን በቀራንዮ አደባባይ ከመሰቀል በፊት ከመከራዎች አንዱ መስቀል ያን እርጥብ እንጨት እንዲያውም በሉቃስ ወንጌል ላይ በ23ኛው ምዕራፍ በዚህ እርጥብ እንጨት እንዲህ ያደረጉ ደረቅማ ቢያገኙ እንዴት ያደርጉ ብሏል ጌታችን ከመከራው ጽናት የተነሳ። በዚህ እርጥብ እንጨት እንዲህ ያደረጉ ደረቅማ ቢያገኙ ማለት እርጥብ እንጨት የተባለ መለኮት የተዋሃደኝ እኔን እንዲህ መከራ ያጸኑብኝ ሩቅ ብእሲ ተራ ሰው ቢያገኙማ እንዲህ መከራ ያጸኑበት ይሆን አይሁድ አለ። ልክ ያን እርጥብ እንጨት ከተቀደሰ በኋላ መስቀል ተሸክሞ ሲሄድ ደክሞት ለአንድ ሰው አካፍለው አግዳሚውን እንኳን ቢሰጡት መሸከም አቃተው ይላል። አንደኛውን ክፍል ብቻ ግድል የሄደው ክርስቶስን ግን ሁለቱንም አሸክመው ብትሄድ ባትሄድ እንገፋለን እያሉ እያዳፉ እየገፈተሩ እንደወሰዱት ለማስረዳት ያን መቋሚያ በትከሻቸው ይዘው ዘንበል እያሉ እንዲህ ተደፋህ እያሉ ሊቃውንቱ ያስተምሩ ነበር። ቅድም ራሳቸውን ገልበጥ እያደረጉ ወደ ግራ ወደ ቀኝ እያሉ ክርስቶስን ከዚህ ሲገፉት ወደዛ ይሄዳል። ከዚያ ሲገፉት መልሰው ወደዚህ ብታደርጋለህ ብለው ሲገፉት ወደዚህ ይመጣል። ያን የሰበከ ቅዱስ ያሬድ ነው። ከቅዱስ ያሬድ ሰባኪ ከሱ የበለጠ ሰባኪ ማን አለ? ሐዋርያው ቅዱስ ጳውሎስ ቢሰብክ ክርስቶስ ተነሳ፣ ክርስቶስ አረገ እያለ ነው። ቅዱስ ያሬድ ቢሰብክ እየዘመረ በተግባር እያሳየ እንዲህ ተደረገ እያለ በተግባር ያስተማረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የውሃ ልኳ መሰረቷ ዋናው የተጣለችበት ማን ነው ቢባል ቅዱስ ያሬድ ነው። ማን ነው? ማን ነው አልኳችሁ? ቅዱስ ያሬድ ነው። ቅዱስ ያሬድ በተግባር እግዚአብሔር እንዲህ ያስተምረው የቻለው ደግሞ እንዲሁ ከምድር ተነስቶ አይደለም፣ ድንገት የተገኘም አይደለም፣ በጊዜ ሂደት ውስጥ በሁኔታ ውስጥም የተፈጠረ አይደለም። አምላካችን እግዚአብሔር በድንቅ ጥበቡ እንዲያደርገው እንዲሆን እንድንማርበት የሰራው ነው። እንዲህ ያለውን ጥበብ እግዚአብሔር ለሀገራችን ስለሰጣት ስሙ ይክበር ይመስገን። ቅዱስ ያሬድ ይህን ከማድረጉ በፊት እንዲህ ከማስተማሩ በፊት የቅዱስ ያሬድ አኗኗሩና ሁኔታው ምንድን ነው? በነገራችን ላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ያሬድ መሰረቷ ነው ሲባል በዓመት ውስጥ 52 ሳምንታት አለ። ስንት አልኳችሁ? 52 እሁድ ሳምንት አለ። በእነዚያ ውስጥ ሁሉ በ52 እሁድ ቀን የሚዘመረው መዝሙር ከወንጌል የወጣ ነው። ከምን የወጣ?
ወንጌሉን በዜማ ይዘምረዋል ቅዱስ ያሬድ። የትንሣኤው አጠቃላይ ያደረጋቸውን ተአምራት የሰራቸውን ትሩፋት አምላካችን ኢየሱስ ክርስቶስ ያደረገውን ቸርነት ከኦሪት ዘፍጥረት ይጀምርና እስከ ዮሐንስ ራእይ ድረስ ይዘምረዋል። በቃሉ በሚያምር ዜማ በሚያምር ቅላጼ ቅዱስ ያሬድ እየዘመረ ያመሰግንበታል። ሊቃውንቱ ዛሬ እሱን ይከተሉታል። ከዚያም ቅዳሴ ስንገባ የሚቀደሰው ቅዳሴ ዜማውን የደረሰው ቅዱስ ያሬድ ነው። ዜማውን የደረሰው ማን ነው አልኳቸው? ኪዳን ስናደርስ ኪዳኑ መግቢያ ላይ ያለውን ሰላምታ የደረሰው ከነዘሩ ራሱ ነው። ከዚያ የኪዳኑ ዜማ የደረሰው ደግሞ ቅዱስ ያሬድ ነው። የኢትዮጵያ ቤተክርስቲያን መሰረት የሚባል ቅዱስ ያሬድ ታዲያ ምን ያንሰዋል? ምናልባት እንዲህ ሲባል ግን የቤተክርስቲያን መሰረቷ ክርስቶስን ዘንግተን ሳይሆን ክርስቶስ በመሰረታት ቤተክርስቲያን ላይ ያቺ ቤተክርስቲያን እንድትታየን ለእኛ እንድትገለጥልን እንድንወዳትና በእርሷ ውስጥ እንድንኖር ያደረገን ሐዋርያ ነው ቅዱስ ያሬድ። በሕይወቱ ያስተማረን፣ በተግባሩ የነገረን፣ በዝማሬው አመስጥሮ ያሳየን። ግን ቅዱስ ያሬድ ከየት የመጣ ነው? ምን አይነት ሰው ነው?